የጌታ ጸጋና ሰላም በእያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረናል እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። ዛሬ በጌታ ጸጋ 106ኛ ቀናችን ላይ ደርሰናል። የምናነበው ክፍል ሁለተኛ ነገሥት ከምዕራፍ 13 እስከ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 13። በይሁዳ ንጉስ በአካዝያስ ልጅ በኢዮአስ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን የሚያሳተውን የናባጥን ልጅ የኢዮርብዓምን ኃጢአት ተከተለ፣ ከእርሷም አራቀም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያው ንጉስ በአዛሄል እጅ በአዛሄልም ልጅ በወልደ አዴር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉስ እስራኤልን ያስጨነቀበትን ጭንቀት አይቷልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ፣ ከሶርያውያን እጅ ዳኑ። የእስራኤልም ልጆች እንደቀድሞ ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አራቁም። ደግሞም የማምለኪያ ዐፀድ በሰማርያ ቆሞ ቀረ። ለኢዮአካዝም ከ50 ፈረሰኞች ከ10 ሰረገሎች ከ10 ሺህም እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉስ አጥፍቷቸዋልና በአውድማም እንዳሉ ብቅ አድቅቋቸዋልና። የቀረውም የኢዮአካዝ ነገር ያደረገውም ሁሉ ጭከናውም በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮአስ በፋንታው ነገሰ። በይሁዳ ንጉስ በኢዮአስ በ37ኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሰ። 16 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ባሳተው በናባጥ ልጅ በኢዮርብዓም ኃጢአት ሁሉ ሄደ እንጂ ከእርሷ አራቀም። የቀረውም የዮአስ ነገር ያደረገውም ሁሉ ከይሁዳም ከአሜስያስ ጋር የተዋጋበት ጭከና በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገስታት ጋር ተቀበረ። ኤልሳም በሚሞትበት በሽታ ታመመ። የእስራኤልም ንጉስ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳም ቀስትና ፍላጻዎችን ውሰድ አለው። ቀስቱንና ፍላጻዎችንም ወሰደ። የእስራኤልም ንጉስ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳም እጁን በንጉሱ እጅ ላይ ጭኖ የምስራቁን መስኮት ክፈት አለ። ከፈተውም። ኤልሳም ወርውር አለ። ወረወረውም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸውም። የእስራኤል ንጉስ ምድሩን ምታ አለው። 3 ጊዜ መጥቶ ቆመ። የእግዚአብሔርም ሰው ተቆጥቶ 5 ወይም 6 ጊዜ መተኸው ቢሆን ኖሮ ሶርያን እስክታጠፋ ድረስ በመታኸው ነበረ። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉስ አዛሄል በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸው። ከአብርሃምና ከይስሐቅ ከያዕቆብም ጋር ስላደረገው ቃል ኪዳን እነርሱን ተመለከተ፣ ሊያጠፋቸውም አልወደደም፣ ፈጽሞም ከፊቱ አልጣላቸውም። የሶርያም ንጉስ አዛሄል ሞተ፣ ልጁ ወልደ አዴር በፋንታው ነገሰ። አዛሄልም ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም 3 ጊዜ መታው፣ የእስራኤልንም ከተሞች መለሰ። ሁለተኛ ነገሥት ምዕራፍ 14። በእስራኤል ንጉስ በኢዮአካዝ ልጅ በዮአስ በሁለተኛው ዓመት የይሁዳ ንጉስ የኢዮአስ ልጅ አሜስያስ ነገሰ። መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ህዝቡ ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበረ። መንግስቱን በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴ ሕግ መጽሐፍም እንደተጻፈ እግዚአብሔርም ሁሉ በኃጢአቱ ይሙት እንጂ አባቶች በልጆች አይሙቱ፣ ልጆችም በአባቶች አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። እርሱም በጨው ሸለቆ ከኤዶምያስ 10,000 ሰው ገደለ። ሴላን በሰልፍ ወስዶ ስሟን እስከዛሬ ድረስ ዮቅጥኤል ብሎ ጠራት። በዚያን ጊዜም አሜስያስ ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉስ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ። የእስራኤልም ንጉስ ዮአስ
የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። ኤዶምያስን በእውነት መታህ፣ ልብህንም ከፍ ከፍ አደረክ። በዚያ ተመካ፣ በቤትህም ተቀመጥ። አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ ብሎ ወደ ይሁዳ ንጉስ ወደ አሜሲያስ ላከ። አሜሲያስ ግን አልሰማው። የእስራኤልም ንጉስ ዮአስ ወጣ። እርሱና የይሁዳ ንጉስ አሜሲያስም በይሁዳ ባለች በቤት ሳሚስ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉስ ዮአስ የይሁዳን ንጉስ የአካዝያስን ልጅ የዮአስን ልጅ አሜሲያስን በቤት ሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤትና በንጉሱ ቤት መዛግብት የነበሩትን ዕቃዎች ሁሉ በመያዣም የተያዙትን ወስዶ ወደ ሰማሪያ ተመለሰ። የቀረውም ነገር የዮአስ ነገር ጭከናውም ከይሁዳ ንጉስ ከአሜሲያስ ጋር እንደተዋጋ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ በሰማሪያ በእስራኤል ነገስታት ጋር ተቀበረ። ልጁም ኢዮርብዓም በፋንታው ነገሰ። የይሁዳ ንጉስ የኢዮአስ ልጅ አሜሲያስ ከእስራኤል ንጉስ ከኢዮአካዝ ልጅ ከዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የአሜሲያስ ነገር በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የአመጽ መሐላ አደረጉበት። እርሱም ወደ ለኪሶ ኮበለለ። በኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት። በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ተቀበረ። የይሁዳም ህዝብ ሁሉ የ16 ዓመት ልጅ የነበረውን አዛሪያስን ወስዶ በአባቱ በአሜሲያስ ፋንታ አነገሰው። ንጉሱም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሰርቶ ወደ ይሁዳ መለሳት። በይሁዳ ንጉስ በኢዮአስ ልጅ በአሜሲያስ በ15ኛው ዓመት የእስራኤል ንጉስ የዮአስ ልጅ ኢዮርብዓም በሰማሪያ መንገስ ጀመረ። 41 ዓመትም ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አራቀ። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ አረባ ባህር ድረስ መለሰ። የታሰረውንና የተለቀቀውንም እንደጠፋ እስራኤልን የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀት አየ። እግዚአብሔርም የእስራኤልን ስም ከሰማይ በታች ይደመስስ ዘንድ አልተናገረም ነበር፣ ግን በዮአስ እጅ በኢዮርብዓም እጅ አዳናቸው። የቀረውም የኢዮርብዓም ነገር ያደረገውም ሁሉ ጭከናውም እንደተዋጋም የይሁዳ የነበረውን ደማስቆንና ሐማትን ለእስራኤል እንደመለሰ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮርብዓምም ከአባቶቹ ከእስራኤል ነገስታት ጋር አንቀላፋ፣ ልጁም ዘካርያ በፋንታው ነገሰ። ሁለተኛ ነገስት ምዕራፍ 15። በእስራኤል ንጉስ በኢዮርብዓም በ27ኛው ዓመት የይሁዳ ንጉስ የአሜሲያስ ልጅ አዛሪያስ ነገሰ። መንገስም በጀመረ ጊዜ 16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ህዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበረ። እግዚአብሔርም ንጉሱን ቀሰፈው፣ እስከሚሞትበት ቀን ድረስ ለምጻም ሆነ። በተለየ ቤትም ይቀመጥ ነበረ። የንጉሱም ልጅ ኢዮአታን በንጉስ ቤት ላይ ሰልጥኖ ለሀገሩ ህዝብ ይፈርድ ነበረ። የቀረውም የአዛሪያስ ነገር የሰራውም ስራ ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? አዛሪያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታን በእርሱ ፈንታ ነገሰ። በይሁዳ ንጉስ በአዛሪያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያ በእስራኤል ላይ በሰማሪያ 6 ወር ነገሰ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። የኢያቤስም ልጅ ሰሎም ተማማለበት፣ በይብልዓም መጥቶ ገደለው፣ በእርሱም ፋንታ ነገሰ። የቀረውም የዘካርያ ነገር እነሆ በእስራኤል ነገስታት ታሪክ መጽሐፍ ተጽፏል። ለኢዩ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ። እንዲሁም ሆነ። በይሁዳ ንጉስ በኦዚያን በ39ኛው ዓመት የኢያቤስ ልጅ ሰሎም ነገሰ። በሰማሪያም 1 ወር ያህል ነገሰ። የጋዲም ልጅ ምናሄም ከቴርሳ ወጥቶ ወደ ሰማሪያ መጣ። በሰማሪያም የኢያቤስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፋንታ ነገሰ። የቀረውም የሰሎም ነገር የተማማለውም አመጽ እነሆ በእስራኤል ነገስታት ታሪክ መጽሐፍ ተጽፏል። በዚያን ጊዜ ምናሄም ከቴርሳ ወጥቶ ቲፍሳን በእርሷ ያሉትን ሁሉ ዳርቻዋንም መታ። ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉስ በአዛሪያስ በ39ኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ መንገስ ጀመረ። በሰማሪያም 10 ዓመት ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳታው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀ። በዘመኑም የአሦር ንጉስ ፎሃ በምድሪቱ ላይ ወጣ። ምናሄምም
መንግስቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። መናሄምም ብሩን ለአሶር ንጉስ ይሰጥ ዘንድ በእስራኤል ባለጠጎቹ ሁሉ ላይ በእያንዳንዱ ላይ 50 ሰቅል ብር አስገብሮ አወጣ። የአሶርም ንጉስ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የመናሄም ነገር የሰራውም ስራ ሁሉ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? መናሄም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሰ። በይሁዳ ንጉስ በአዛሪያስ በ50ኛው ዓመት የመናሄም ልጅ ፋቂስያስ በእስራኤል ላይ በሰማሪያ መንገስ ጀመረ፣ 2 ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ፣ እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀ። የሰራዊቱም አለቃ የሮሜልዩ ልጅ ፋቁሄ ተማማለበት። በሰማሪያም በንጉሱ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር 50 የገላአድ ሰዎች ነበሩ፣ ገደለውም፣ በእርሱም ፋንታ ነገሰ። የቀረውም የፋቂስያስ ነገር የሰራውም ስራ ሁሉ እነሆ በእስራኤል ነገስታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉስ በአዛሪያስ በ52ኛው ዓመት የሮሜልዩ ልጅ ፋቁሄ በእስራኤል ላይ በሰማሪያ መንገስ ጀመረ፣ 20 ዓመትም ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ፣ እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አራቀም። በእስራኤልም ንጉስ በፋቁሄ ዘመን የአሶር ንጉስ ቴልጌል ቴልፌልሶር መጥቶ ኢዮንንና አቤል ቤት መዓካን ያኖዋንም ቃዴስንና አሶርንም ገላአድንና ገሊላንም የንፍታሌምንም አገር ሁሉ ወሰደ፣ ወደ አሶርም አፈለሳቸው። በኦዚያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴ በሮሜልዩ ልጅ በፋቁሄ ላይ ተማማለ፣ መቶም ገደለው፣ በእርሱም ፋንታ ነገሰ። የቀረውም የፋቁሄ ነገር የሰራውም ስራ ሁሉ እነሆ በእስራኤል ነገስታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉስ በሮሜልዩ ልጅ በፋቁሄ በ2ኛው ዓመት የይሁዳ ንጉስ የኦዚያን ልጅ ኢዮአታም ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ፣ አባቱ ኦዚያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ህዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበረ። እርሱም የላይኛውን የእግዚአብሔርን ቤት በር ሰራ። የቀረውም የኢዮአታም ነገር የሰራውም ስራ ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉስ ረአሶንንና የሮሜልዩን ልጅ ፋቁሄን በይሁዳ ላይ መስደድ ጀመረ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፈንታ ነገሰ። የዛሬ ንባባችን ይሄ ነበረ። እንግዲህ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ሁልጊዜ እንደምናደርገው ቲክቶክ እና ቴሌግራም ላይ ላይቭ ገብተን ይሄን ያነበብኩትን ክፍል በጥልቀት እናጠናለን። መጥታችሁ አብረን እናጥና። ጸጋ ይብዛላችሁ።